ይስጥልን ቤተሰቦች እንዴት አላችሁ? ዛሬ በጣም ኢራን የዓለምን ጉሮሮ ዓለምን ጫና ውስጥ የምታስገባበትን ኢንተርኔትን ሙሉ በሙሉ ልታቋርጥ የምትችልበት እድልን የፈጠረ መረጃ ነው የምነግራችሁ። ይህ መረጃ በጣም ዓለማችንን ያስደነገጠ ነው። ቴክ ሪስክ ይባላል። ቴክኖሎጂን ጫና ውስጥ እያስገባ ነው። በምድር ውስጥ ወይም ደግሞ በውሃ ውስጥ በባህር ውስጥ ሊተላለፍ የሚችል ቴክኖሎጂን በመጠቀም ኢራን ዓለም ላይ ጫና ሊፈጥር እንደምችል የሚጠቁም መረጃ ነው የምነግራችሁ። የኢንተርኔት አክሰስን ሙሉ በሙሉ ዓለምን ልታቋርጥ እንደምችል አዲስ ግንባር እንደምትፈጥር እየተናገረች ይገኛል። ይሄ ምንድን ነው የሚለውን በስፋት እንመጣበታለን። በጣም ዓለማችንን ከሚፈትኑ ጉዳዮች፣ ዓለማችን በእርግጥም ማሳካት ከማይችሉት ጉዳዮች መካከል ይህን ጦርነት መቋጨት እንዳይቻል የሚያደርግ በጣም ውስብስብና እጅግ አስቸጋሪ የሚያደርገው ቴክ ሪስክ የሚባለው ነው። ወይም ቴክኖሎጂውን አንቆ መያዝ፣ በባህር ውስጥ ያለውን እንቅስቃሴ ሙሉ በሙሉ ማቋረጥ የምችልበትን አጋጣሚና እድል ኢራን ስትፈጥር የሚሆን ነው። ይህን እንደምታደርግም ደግሞ እየተነገረ ይገኛል። ሙሉ በሙሉ እንግዲህ የዓለም የኢንተርኔት አክሰስ ልታቋርጠው ትችላለች። ይሄ ደግሞ አዲስ የጦርነት ግንባር ነው የተባለ ይገኛል። ይህ ምንድን ነው የሚለውን በስፋት ነግራችኋለሁ። ከዛ በፊት ግን የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ይጠቅመዋል ያላችሁትን ላይክ፣ ሰብስክራይብ፣ ሼር ማድረጉን ኦፍኮርስ ታደርጋላችሁ አውቃለሁ። እሱን እንድታደርጉ ጠይቃችኋለሁ። ቢካዝ በአልጎሪዝም ዩቲዩብ በራሱ እንደዚህ አይነት እንቅስቃሴዎችን የእናንተን ኤንጌጅመንት ከኔ ጋር ያላቸውን ምልልስ እና ወይም ደግሞ እናንተ የምታደርጓቸው የተለያዩ ሪያክሽኖች ኮንትሪቢሽን አላቸው። አልጎሪዝሙን በዛ ልክ ስለሆነ ሪከመንድ የሚደረገው። ስለዚህ ያን አድርጉ። አይ ነው ዮር ማይ ፋሚሊ፣ በዛ ልክ ነው የምትቀጥሉትን። ለምታመሰግናለሁ ነው የምትሉ ሰዎች አሉ። የስ ማመሰግናችሁ ኦብቪየስሊ በጣም ታታሪ እና በጣም ታማኝ የሆናችሁ ኦዲየንስ ስለሆናችሁ። እኔም የእናንተ ታማኝ ሰው ነኝ። እኔ በምሰጠው መረጃ የማያምን የለም። ሊተች ይችላል፣ ግን ደግሞ በሌላ በኩል ሲጠቀሙበት እንመለከታለን። ቲክቶክ ላይ ካያችሁ በአብዛኛው እዚህም እዛም ተቆራርጦ የኛን ይጠቀሙታል። ግን ወደዚህ ፕላትፎርም መጥተው ግን ካንስሌት ማድረግ አይፈልጉም፣ ወይም ደግሞ ዲል ማድረግም አይፈልጉም። ወስደው ቆርጠው ለራሳቸው ጥቅም ነው የሚያወሩት። ግን እሱ እንግዲህ እንደ ፍላጎታቸውና እንደ ሁኔታው ያደርጉት። እሱ የራሳቸው እንትን ነው። ግን እናንተ ፖዚቲቭሊ የተለመደ ቤተሰብነታችንን እንቀጥል። ላይክ፣ ሰብስክራይብ፣ ሼር አድርጉ ለማለት ነው። የተለያየ ጥያቄ፣ የተለያየ ኮመንት፣ የተለያየ አስተያየት፣ የፈለጋችሁ ነገር መጠየቅ ትችላላችሁ። ምላሽ የሚሰጠውን ምላሽ ይሰጣለን፣ ወይም ደግሞ ሪያክሽን መደራረግ ካለብንም ሪያክት እንደራረጋለን ማለት ነው። በነገራችን ላይ አረፋን የምታከብሩ ሰዎች እንኳን አደረሳችሁ፣ ኢድ ሙባረክ ብያለሁኝ። ስለዚህ ወደ ጉዳያችን እንገባለን። ዛሬ could Iran cut off the world's internet access የሚል መረጃ በስፋት ወጥቷል። ኢራን የዓለምን የኢንተርኔት አቅርቦት ወይም አክሰስ ሙሉ በሙሉ ማቋረጥ ትችላለች ወይ ነው ምላሹ። አዎ፣ ምላሹ አይ፣ ምላሹ በከፊል ሊሆን ይችላል። ግን ምላሹ አዎ ከሆነ ሙሉ በሙሉ ውጥረቱ ፉል አውት ዋር ከሆነ ታደርገዋለች። አይ ከሆነ ደግሞ ስምምነት ይኖራል ማለት ነው። ፓርሻሊ ከተባለ ደግሞ አሁን እንዳለው ሁኔታ በጦርነትና ወይም ፍሬዘን ኮንፍሊክት በሚባለው በጦርነትና በድርድር በሰላምና በጦርነት እንደዚህ አይነት ሄድ መለስ ፖለቲካ ውስጥ ከሆነ፣ ስለዚህ 3 ኦፕሽን አለ። በዋናኝነት ግን ጦርነቱ የሚቀጥል ከሆነ የመዘጋት እድል አለው። ዓለም ጉሮሯ ነው የሚዘጋው። ዓለም ጉሮሯ ነው የሚዘጋው ሲባል ፖለቲካሊ አይደለም፣ በኢንተርኔት ጭምር መዘጋት ይቻላል ማለት ነው። ስለዚህ አዲስ ግንባር ኢራን ልትከፍት ትችላለች። አዲሱ ግንባር ምንድን ነው? የኢንተርኔት አክሰስን ሙሉ በሙሉ መዝጋት ነው። ስለዚህ ቴክ ሪስክ ይባላል። አዲሱ ግንባር፣ አዲሱ የጦርነት አውድ ቴክ ሪስክ ይባላል። ስለዚህ እያንዳንዱን ነገር እነግራችኋለሁ ማለት ነው። ምንድን ነው ይሄ ነገር? ምን አዲስ ነገር ኖሮ ነው ዓለም ላይ እንደዚህ አይነት ጫና የተፈጠረው? እንደምታውቁት አብዛኛው 95 በመቶ በላይ የሆነው ኬብል ወይም ደግሞ ፋይበር ኬብል የሚተላለፈው በአየር ላይ በስፔስ ላይ በምናምን አይደለም። ገና ስፔስ ላይ ምናምን ላይ ለመድረስ በምድር ውስጥ በውሃ ውስጥ ነው። በተለይም ደግሞ በኦሽኖች እና በባህር ውስጥ ነው። አብዛኛው ከ95% በላይ የሚሆነው ወይም በመቶ በላይ የሚሆነው የዓለማችን የፋይበር ኬብሎች የሚተላለፉት በባህር ውስጥ ነው። በባህር ውስጥ ነው የሚተላለፉት ሲባል ደግሞ ምንም አንድና ሁለት የሌለው በአብዛኛው ኢራን የምትገኝባቸው አካባቢዎች እንደነ ሜዲትራኒያን፣ እንደነ ህንድ ውቅያኖስ ያሉት፣ እንደነ ቀይ ባህር ያሉት አካባቢዎች ኢራን በአንድም በሌላ መንገድ የምትነካካቸው ቦታዎች ሁሉ ጫና ውስጥ ይገባሉ ማለት ነው። ስለዚህ ይሄ ሀሳብ ዛሬ ምንድን ነው የመጣው ተብሎ ጥያቄ ሊጠይቅ ይችላል። ኢራን እንግዲህ የኢራን አርምድ ፎርስ ኦፕሬሽናል የሚባለው አዛዡ ቃል አቀባይ ኢብራሂም ዞልፊከር ይባላሉ።
ኢትዮጵያን ዞልፊቅር ስለምንል ማለት ነው። እነሱ ግን ሌላ ነው። ዞልፈጋር ምናምን ያሉ ግን ዞልፊቅር ለማለት ነው። ኢብራሂም ዞልፊቅር ሪሰንትሊ አንድ ሀሳብ ሰጥተዋል። ኢራን እንግዲህ ሁኔታዎችን በዚህ አጋጣሚ የሚቀጥሉባት ከሆነ ጫና እየጨመረባት የሚሄድ ከሆነ በዛ አካባቢ የሚንቀሳቀሱ መርከቦች ላይ ብቻ አይደለም ፊ የምናስከፍለው ወይም ደግሞ ክፍያ የምናስከፍለው ገንዘብ የምንቀበለው ታክስ ጭምር የምንቀበለው ለመርከቦች ብቻ አይደለም። ከዚህ በኋላ በውሃችን ስር ለሚተላለፈው ኢንተርኔት ኬብል ወይም ደግሞ የትኛውም አንደርሲ ኬብሎች ገንዘብ እንቀበላለን የሚል ሀሳብ ሰጥተዋል። ስለዚህ ምንድን ነው አንደኛ በዛ የሚተላለፈው ኬብል ሁሉ ግብር ወይም ገንዘብ ይከፍላል። ከዚህ በፊት የምናውቀው በሆርሙዝ ሰርጥ አካባቢ የሚተላለፉ መርከቦች ገንዘብ እንዲከፍሉ አረገች ኢራን የነበረ። አሁን ደግሞ የተቀበሩ ኬብሎች በውሃ ውስጥ የሚያልፉ ከሆነ ዓለም አቀፍ ነው ኦፍኮርስ እንደምታውቁት ገንዘብ እቀበላለሁ አለች። ይህ ወደ ምን ሊወስድ ይችላል የሚለው እንደዚሁ መነጋገሪያ ሆኗል። ወደ ምንድን ነው የሚወስደው? ወደ ወታደራዊ እርምጃ። ወደ ምንድን ነው የሚወስደው? አልከፍልም ካለ የሆነ አገርና የሆነ አህጉር ታቋርጠዋለች ማለት ነው እና አዲሱ ግንባር ይሄ ቴክ ሪስክ የሚባለው ተፈጥሯል ማለት ነው። እንደዚህ አይነት ነገሮች ሲሰሙ በፐርሺያን ግልፍ አካባቢ ወይም ደግሞ በፐርሺያን ባህረ ሰላጤ አካባቢ አዲስ ነገር አይደለም። ከዚህ በፊትም እንደዚህ አይነት ጉዳዮች ነበሩ። በፐርሺያን ግልፍ አካባቢ በተለይ በሆርሙዝ ሰርጥ ላይ በተደረገው ውጥረት ባለው የሁለቱ አገራት ሰጥ አገባ አማካኝነት አንዳንድ ጥያቄዎች መነሳት ጀምረዋል። ግን በአሁኑ መንገድ በተለይም ደግሞ የሱፕሪም ናሽናል ሴክሬታሪ ካውንስል ኦፍ ኢራን እንደ ሪስፖንሲብል የሆነ አካባቢውን ሞኒተር የማድረግ ኃላፊነት አለበት። ኮምፕላያንሱን ወይም ደግሞ የቴህራን የምትቆጣጠራቸውን አካባቢዎች ቴህራን በውሃ ላይ የሚደረጉትን እንቅስቃሴዎች እና በዛ አካባቢ በሆርሙዝ ሰርጥ አካባቢ ያለውን ሁኔታ የምትቆጣጠርበትን ኃላፊነት ወስዶ የሚሰራው ይሄኛው ከፍተኛው ብሔራዊ ምክር ቤቱ ነው። ይሄ ጦሩ ጋር ኮላብ አድርጎ የሚሰራ ነው እና ብሔራዊ ደህንነቱ በዚህ ልክ ስራዎችን ሰራለው ስሰራ ደግሞ በባህር ላይ በሚደረጉ እንቅስቃሴዎችም ጥያቄዎችን ማንሳት እጀምራለሁ ነው ያለው እና በዩኤስ ኢኒሺዬቲቭ አሜሪካ እንግዲህ ያን አካባቢ ስትዘጋው አንዳንድ ጥያቄዎች እንዲነሱ ተደርገዋል ማለት ነው። ሁሉም ስትሬት ኦፍ ሆርሙዝ የሆርሙዝ ሰርጥ አካባቢ አሁን አንደር ዋተር ኢንፍራስትራክቸሮቹ በምድር ውስጥ በውሃ ውስጥ ያሉ መሰረተ ልማት ኢንፍራስትራክቸሮቹ ይቅርታ፣ እነሱ በሙሉ በቴህራን አካባቢ ወይም ደግሞ በቴህራን ሕግና በቴህራን አሰራር በቴህራን ፍላጎትና የፖለቲካ ስርዓት ስትራቴጂክ ኮንትሮል አማካኝነት መቀጠል አለበት የሚል ግልጽ አቋም ማራመድ ጀመሩ። try to do that። ስለዚህ አዲስ ነገር ነው የመጣው። ምድር ላይ የሚደረጉ እንቅስቃሴዎችን በሙሉ በውሃ ውስጥ የሚደረጉ እንቅስቃሴዎችን የማቋረጥ ነገር ነው። እንደዚህ አይነት ጉዳዮች ሲነሱ ያሁኑ የመጀመሪያው አይደለም። እንደምታውቁት ከዚህ በፊት 2019 ላይ ማለት ነው የኢራን IRIB የሚባለው ቴሌቪዥንና ሬዲዮ ኔትወርክ ነው። እሱ አንድ ኢኒሺዬቲቭ ወይም ፕሮግራም ነበረው እና እንግዲህ ስቴት ኮንትሮልድ ነው ይሄ። እሱ ያዘጋጀው አንድ ፕሮግራም ላይ 2019 ላይ ማለት ነው ኢራን በባህር ውስጥ በሚተላለፉ ኬብሎች ላይ ኃላፊነት ወስዳ ማስከፈል እንደዚሁም ደግሞ አስፈላጊ ከሆነ የጠላት ነው ብላ ካሰበች ማቋረጥ ወይም ደግሞ መክፈል አንችልም ብለው አሻፈረኝ የሚሉ ካሉ ዋጋቸውን መስጠት የሚል ትልቅ አንደምታ ያለው ሀሳብ ወይም ከኢራኖች አንጻር ይዞ መጣ። እንግዲህ በዛ ጊዜ ኤክስፐርቶች አንዳንድ ሀሳቦች ሲያስቀምጡ ነበር እና በሆርሙዝ አካባቢ ያለውን የኬብል እንቅስቃሴ ወይም ደግሞ ኬብል ማቋረጥ የኬብልን ዝርጋታ ችግር ውስጥ ማስገባት 70% የሚሆነው የኢንተርኔት ትራፊክ ዓለም ላይ ጫና ውስጥ ይገባል ነው። ኦፍኮርስ ይሄ ትንሽ እንትን ያለ ነው፣ ከፍ ያለ ቁጥር ነው ወይም ደግሞ ኤግዛጀሬትድ የሆነ ነው። 70% ላይሆን ይችላል፣ ግን 70% እንዲሆን የማድረግን እድሉ አጋጣሚ ሊፈጥሩ ይችላሉ። ምክንያቱም 70% ሆርሙዝ አካባቢ ላይ ብቻ አይደለም። ሆርሙዝ ላይ ከሆነ 70% ላይደርስ ይችላል፣ ግን ሆርሙዝ ላይ ሲነካ ቀይ ባህርም ህንድ ውቅያኖስም ከዛ ሜዲትራኒያን ባህርም እስከ ካስፒያን የመነካት እድል አለው። አንዱ ከሌላው ኮኔክት ስላደረገ እስከ ጥቁር ባህር ራሽያ ጫፍ ድረስ እስከ ባልቲክ አካባቢ ድረስ አንዱ ከሌላው እስከ አርክቲክ ሳይቀር እስከ ባልቲክ እስከ ካሪቢያን ባህር አካባቢ ካሪቢያን አካባቢዎች ድረስ የሚነካካ ኬብል ወይም ዓለም ኮኔክት የተደረገችበት መንገድ በዛ መጠን እንደምታዩት አይነት ስለሆነ እጅግ ፈታኝ ሊሆን እንደሚችል ግን ሳይታለም የተፈታ ነው። ይሄኛው 70% ሆርሙዝን መንካት ብቻ ሆርሙዝ ላይ ብቻ ከሆነ
ምናልባት 70 በመቶ ላይ ደርስ ይችላል። ግን ኤክስፐርቶች የኢራን ኤክስፐርቶች እንደዛ ይሉታል። ላይሆን ይችላል። ኦፍኮርስ በዛ ልክ ማየቱ ጥሩ ነው። ግን ሆርሙዝ ላይ ከተነካ ሌሎች አካባቢዎችም ደግሞ አብረው የመነካት እድል ስላላቸው ችግሩ እጅግ ከፍተኛ ሊሆን እንደሚችል ሳይታለም የተፈታ ነው። እንግዲህ ይሄኛው ፊገሩ ኤግዛጀሬት ሆኗል ተብሎ ቢታሰብም ግን ግሎባል ዌብ ምክንያቱም ግሎባል ዌብ ዓለም አቀፉ ትስስር ያለበት ሁኔታ ሌሎች ባካፕ አሉት። ምክንያቱም ባካፕ ሮት አሉት፣ የተለያዩ መንገዶችን የተለያዩ አቅጣጫዎችን መከተል የሚያስችል ባካፖች አሉት። ስለዚህ እነዛ ባካፖች ማቾፍ እንግዲህ አብዛኞቹ ላይ ያደረጉት ወይም ደግሞ የተቀመጡት በአውሮፓና በኤዥያ መካከል ነው። ስለዚህ በአውሮፓና በኤዥያ መካከል እና ወይም ደግሞ በሌላ መንገድ በቀይ ባህር በግብፅ አድርገው በሜዲትራኒያን ባህር በኩል አድርገው በሌላ አቅጣጫ ሊሄድ የሚችል ሮት አለ፣ መንገድ አለ። መንገድ ስላችሁ መስመር፣ የውሃ ላይ መስመሩ አለ። እሱ ሊጠቀሙ ይችላሉ ከሚለው 70 በመቶ ላይደርስ ይችላል የሚለውን መውሰድ ያስፈልጋል። ግን ፖለቲካሊም ሆነ በአንዳንድ ሁኔታዎች ዓለም ባለችበት የፖለቲካ ስርዓት እና አሁን ውጥረቱ ሌላ አቅጣጫ ውስጥ ዓለም እየገባችበት ባለው ሰዓት እየሆነ ስለሆነ ይሄኛውን ትንሽ አስቸጋሪ ሊያደርገው እንደሚችል ሳይታለም የተፈታ ነው። ስለዚህ 2019 ላይ ወደኋላ ስንመለስ እንደዚህ አይነት ነገሮች ፈታኝ እንደነበሩ ለማስታወስ አያስቸግርም። ስለዚህ ወደ 2019 ይመልሳቸዋል። 2019 ላይ በፈረንጆቹ አቆጣጠር አረብ ኔሽኖች እንደዚህ አይነት ጉዳይ አረብ ሀገራት ማለት ነው ኢራን ጥያቄ ስታነሳ እንደዚህ አይነቱ ነገር ማስፈራሪያ ነው በሚል የፐርጂያን ይሄ ፋንስፎል የሆነ የፐርጂያን ታይልስ ነው ፐርጂያን አካባቢ የሚደረግ እንቅስቃሴ ወይም ደግሞ እንደተወሰነ ነገር እንደ ወሬም እንደምንም ለመቆጠር ፈልገው ነበረ። ግን የቤት ስራውን ተቆጣጥረው ይዘውት ቀጥለው ነበረ። በሰዓቱ ግን ፖለቲካው ምንድን ነው ያለው ነው። በጣም የኢራን ፖለቲከኞች በዚህ ልክ ማሰባቸው ሮንግ ነው ተብሎ ተወስዶባቸው ነበረ። ግን የጭንቁ ቀን ሲመጣ የኢራን ፖለቲከኞች በዚህ ልክ ደግሞ ራሳቸውን አጠናክረው ለመቀጠል ግድ ብሏቸዋል ማለት ነው። የኤክስፐርቶቹ ኦፒኒየን ስንመለከተው እንኳን 2019 ላይ በመንግስት በኩል ኦፊሻል የሆነ መረጃ ባይወጣም እንኳን በመገናኛ ብዙሃን ግን እንደዚህ አይነት ጉዳዮች ነበሩ። ማስከፈል፣ መዝጋትና አካባቢውን መያዝ የሚሉ ጉዳዮች ነበሯቸው። ስለዚህ they did in that way። አሁን ያለው የፖለቲካ ሁኔታም በዛ ልክ የሚታይ እንደሆነ ሳይታለም የተፈታ ነው። ስለዚህ እነዚህ ጉዳዮችን ታሳቢ ማድረግ አክሰፕታንስ አገኙም አላገኙም አንዳንድ ጉዳዮችን ግምት ውስጥ ማስገባት በጣም ዓለም ተጠንቅቃ ልታዩ የሚገባ ጉዳይ እንደሆነ ነው የሚነገረው። ግን በብዙ ሁኔታዎችና በብዙ አጋጣሚዎች ደግሞ እያንዳንዱ ጉዳይ እያንዳንዱ አስቸጋሪ ሁኔታዎችን መፍትሄ መስጠት አለብን በሚል እምነት በሚል ሀሳብ ውስጥ ነው ያሉት። ስለዚህ 2019 ላይ የነበረው እንቅስቃሴ እያን ነው የሚያሳየው። በቃ ስትሬት ኦፍ ሆርሙዝ ላይ አንዳንድ ስራዎችን ከሰራን እኛ መቆጣጠር እንችላለን የሚል ሀሳብ አስቀመጡ። አንዳንድ ሲግኒፊካንስ የሆኑ ለውጦችንም እንደዚሁ ለማስቀመጥ ሞከሩ እና የሆርሙዝ ሰርጥን በቁጥጥራቸው ስር በመዋላቸው ምክንያት አሁንም ደግሞ ኬብልን የመቆጣጠር አዝማሚያ ውስጥ በመግባታቸው 2019 ላይም በመንግስት RIBI በሚባለው ሚዲያ አማካኝነት ፓርሻሊ እንደዚህ አይነት ሀሳቦች መነሳታቸው ምንም እንኳን ግልጽ የነ ሀመኒ ፋሚሊዎች ወይም ደግሞ የአይአርጂሲ ኃይሎች አቋም ነው እየተባለ ባይወሰድም ግን አሁን ያለውን ጉዳይ በግልጽ ይህን የሚያስቀምጥ ነውና የፐርጂያን አካባቢ ያለው እንቅስቃሴ በጣም ሳይታለም የተፈታ ግልጽ የሆነ ጉዳይ ጫና ውስጥ ሊገባ እንደሚችል በጣም በርካታ ማሳያዎችን ማንሳት ይቻላል። ግን በዚህ ልክ ደግሞ ጠንካራ እንቅስቃሴ የሚደረግ ከሆነ ግልጽ ነው። ኢራን በየትኛው መለኪያ ችግር የሚፈጠርባት ከሆነ በየትኛው መለኪያ ፈተናዎቹ የሚበዙባት ከሆነ ይህን ለማድረግ ትገደዳለች የሚል ሀሳብ ነው እየተጋራ የሚገኘው። ከ2019 ስንሻገር በቅርብ ጊዜ ለምሳሌ ኤፕሪል 2022 ላይ ወይም ደግሞ 2026 ላይ አሁን ቶፒኩ በአንደርሲ ኢንተርኔት ኬብል ላይ አንደርሲ ኢንተርኔት ኬብሎች ላይ ጥያቄ ያለው ጉዳይ በድጋሚ በኢራን መንግስት በፊት በኢራን መገናኛ ብዙሃን ነበረ። ቶፒኩ ደግሞ ጉዳዩ ደግሞ ትልቅ ሳብጀክት ሆኖ በመንግስት መገናኛ ብዙሃን ብቻም ሳይሆን በመንግስት ፖለቲከኞች ኬብሎችን እናቋርጥ የሚል ሀሳብም እንደዚሁ መውጣት ጀመረ። ስለዚህ ብዙ ጥያቄዎችን ብዙ ኢሹዎች ሬይዝ እንዲደረጉ ተደረገ። የተለያዩ ኮንሰርኖች እንዲነሱ ተደረገ። አዲስ አይነት ምዕራፍ ዓለምን ሊከት ይችላል የሚል ስጋት እንደዚሁ ደግሞ መጣ ማለት ነው። ሰው መፍትሄ እንዴት እንስጠው የሚል ጥያቄ ማንሳት ጀመሩ። ኤፕሪል እዚሁ ላይ አሁን ሚያዝያ ላይ ያሳለፍነው ላይ
ታስኒም ኒውስ ኤጀንሲ ያወጣው አንድ መረጃ ነበረ። የኢስላሚክ ሪቮሉሽነሪ ጋርድ ኮርፕስ IRGC አንድ ሪፖርት ማፒንግ ኬብሎቹ የት ቦታ እንዳሉ በኢንፍራስትራክቸሮቹ የት ጋር እንዳሉ የሚጠቁም ማፕ በግልጽ አስቀመጠ። ያ ማለት እኛ ከፈለግን እነዚህን ማፖች በእነዚህ ማፖች ተጠቅመን እኛ ከፈለግን እነዚህን ኬብሎች መምታት እንችላለን፣ ማውደም እንችላለን የሚል ነው። ከመንግስት መገናኛ ብዙሃን ኦፍኮርስ እነሱ የኢራን መገናኛ ብዙሃን አጀንዳ ሴት ያደርጋሉ። አሁን ለምሳሌ እኛ ሀገር ላይ ተቃራኒ ነው አይደለ? አጀንዳ ሴት ሲደረግ መንግስት የሆነ ሀሳብ ሲያመጣ እሱን መንግስት ነው ጋቨርንመንት ነው አጀንዳ ሴት የሚያደርገው በእኛ ሀገር መገናኛ ብዙሃን ወይም ደግሞ በእኛ ሀገር ሚዲያ ታሪክ የምታውቁት ነው። መንግስት አጀንዳ ሲያመጣ እነሱ ወይም መገናኛ ብዙሃን ተቀብሎ አጀንዳ እንትን ይላል። ውጭ ላይ ግን በተለይ በጣም የሚገርም ምዕራቡ ዓለም የታወቀ ነው፣ ምንም ግልጽ ነው። አሜሪካ፣ ብሪታንያ፣ ፈረንሳይ፣ ጀርመን ምዕራቡ ዓለም ስትሄዱ እና ስዊዘርላንድ የትም ዓለም ስትሄዱ አጀንዳን ሴት የሚያደርገው ሚዲያ ነው። ሚዲያ የሆነ ሀሳብ ያመጣል፣ ሚዲያ የሆነ ጥያቄ ይጠይቃል፣ ከዛ አጀንዳ ይሆናል። አጀንዳው ወደ መንግስት ይሄዳል፣ የመንግስት ፖሊሲ ውጤት ይሆናል። ለመንግስት ፖሊሲ አስተዋጽኦ ይኖረዋል። ሲሻገር ደግሞ መንግስት የማይሆንለት ከሆነም ቢሆን እንኳን አትሊስት የመወያያ አጀንዳ ለመንግስት ያደርጋል። ስለዚህ ሚዲያው ለመንግስት የቤት ስራ ይሰጣል ነው። እኛ ሀገር ግን የምታውቁት ነው። ለምሳሌ ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር ፖለቲካ ሲያነሱ ሚዲያው ከዛም ወስድና ስለ ቀይ ባህር እናወራለን። አብይ ምንም ባይልኩ ስለ ቀይ ባህር በቃ ምንም አናወራም። ታውቃላችሁ፣ የምታውቁት ጉዳይ ስለሆነ ማለት ነው። ስለዚህ ነቃ ያሉ ሀገራት ላይ አጀንዳ ሴት የሚያደርገው ሚዲያው ሲሆን፣ እንደኛ የደከመ ደግሞ ደካማ አይነት የፖለቲካ ስርዓት ያለው በጣም ለዘመናት የተጨቆነ የፖለቲካ ኮንሰፕት ያለው ሀገር ሲሆን ደግሞ አጀንዳ ከመንግስት ነው የምንቀበል። ምንም ሌላ ማሳያ አያስፈልግም። ጠቅላይ ሚኒስትር አብይ አህመድ በቀይ ባህር ፖለቲካ ጉዳይ ላይ ኢትዮጵያ የበይ ተመልካች መሆን የለባትም ባይሉ ኖሮ ሚዲያው ያወራል እንዴ? ምን የምናውቀው እኮ ነው አይደለ? ስለዚህ እንደዛ ነው። ይሄን ያነሳውላችሁ ምንድን ነው ወደዚህ መምጣት ፈልጌ ሳይሆን የኢራን ሚዲያዎች እንዴት አጀንዳ ሴት እንደሚያደርጉ 2019 ላይ ኬብሎችን ለመደራደሪያ መጠቀም አለብን፣ ከኬብሎቹ ክፍያ መቀበል አለብን፣ ፊ ያስፈልጋል፣ ከኬብሎቹ ካልተጠቀምን ዋጋ ማስከፈል እንችላለን የሚል መረጃ እና ሚዲያዎች ይዘው ያን የመሰለ ጉዳይ እነ RIBI እንትን ማለት ጀመሩ፣ ሀሳብ አቀረቡ። ስለዚህ እነሱ ሀሳብ ሲያቀርቡ አጀንዳውን ሴት አደረጉት ማለት ነው። አጀንዳው ሴት ሆኖ ተቀምጧል። ዛሬ ምንድን ነው የሆነው? የኢራን መንግስት በዚህ አካባቢ ለሚቆጣጠራቸው አንዳንድ እንቅስቃሴዎች ይሄን ቦታ መያዝ ይችላሉ፣ ከመያዝን ባሻገር ኬብሎችን ማቋረጥ ይችላለሁ አለ ማለት ነው። ስለዚህ ሚዲያ ለመንግስት፣ መንግስት ለሚዲያ እንዳለ ሆኖ ሚዲያ ለመንግስት ግን ትልቅ አስተዋጽኦ አለው። ኢራን በዚህ ልክ ነው የምትሄደው። ያው ኢራን ብቻ አይደለችም፣ ዓለም ላይ ያሉ ሚዲያዎች በጣም ትልልቆቹ ጂያንትስ የሚባሉት ምዕራቡ ዓለም ላይ ያሉት እነሱ ነፃነቱም ስላላቸው ሴት ያደርጋሉ። ኢራን ነፃነት የለም እንኳን እየተባለ we don't know either there is freedom or not, we don't know ግን ይገባናል። ሪላቲቭሊ ጫናዎች ሊኖሩባቸው እንደሚችሉ ይታወቃል። ምንም ጥያቄ የለውም። ስቴት ኮንትሮል ስለሆኑ ማለት ነው። ግን እንደዛም ሆኖ ለመንግስት አጀንዳ ይሰጣሉ። እኛ ሀገር ላይ እንዳልኳቸው ነው። ለመንግስት አጀንዳ የሰጠ ሚዲያ እኔ አይቼ አላውቅም። አንዳንዶቹ ይላሉ እንዲያደርግን እንደዚህ መንግስት በተወሰነ መጠን ጉዳዩ ላይ ኮንሰፕት እንዳለው ወይም በጉዳዩ ላይ ሊነጋገር ፈልገዋል የሚሉ መረጃዎችን ሲመለከት መገናኛ ብዙሃን እዛ ላይ እንደሚሰሩ አውቃለሁ። ግን ከመሬት ተነስቶ ትልቅ ጉዳይ ይዞ በቃ ቀይ ባህር ማሳያ ነው። ቀይ ባህር ለኢትዮጵያ እንደሚያስፈልግ ከጥንት ጀምሮ ከተዘጋበት ጊዜ ጀምሮ ቀይ ባህር ኢትዮጵያ አክሰስ ካጣችበት ጊዜ ከ1990ዎቹ ወዲህ ማለት ነው ከጦርነቱ ወደዚህ ይታወቅ ነበረ እኮ ከ91 በኋላ ይታወቅ ነበረ እኮ ሚዲያው እንደሚያስፈልግ። ከሚዲያውን ባሻገር ደግሞ ዓለም ላይ ያሉ ፖለቲከኞችም እንደሚያስፈልግ፣ ከሚዲያውን ባሻገር ደግሞ ፖለቲከኞቻችን እንደነ ልደቱ አይነት ጥያቄ ያነሱ ነበረ እኮ ያኔ። ግን ከዛም በኋላ ሲመጣ ደግሞ በቃ ምንድነው ውሹን ያነሳው ውሹ እንደሚባለው አይነት ሆነ። ስለዚህ አጀንዳ ሴት ማድረግ አንችልም የኢትዮጵያ ሚዲያዎች። እነሱ ግን አድርገዋል የሚለውን ነው እንደው እሱን ለማሳየት ነው ብዙ ወሰድኩባቸው። ስለዚህ ሙሉ በሙሉ መዝጋት ባችን እንኳን ግን ጫና እንደምትፈጠር የሚያስቀምጡ መረጃዎች ይወጡ ነው። 2019 ላይ እንግዲህ ያ መደረጉ በሰርጡ ላይ ፖቴንሻል ቱል ስትራቴጂክ ሌቨሬጅ እንደምትጠቀምበት ማሳያ ተደርጎ ተወስዷል። The question is whether Iran is indeed prepared to intense cable industrial hormones
should be viewed not on isolated technical issue but as part of Tehran's broader strategy to exert pressure around this vital waterway. ይሄ ዘጋችሁም አልዘጋችሁም ግን በማስፈራራቷ ብቻ በዚህ በወሳኙና በስትራቴጂው የውሃ መተላለፊያ ላይ ኢራን ትልቅ አቅምና የፖለቲካ ሌቨሬጅ እንዳላት ታሳይበታለች የሚለው መረጃ ነው እየወጣ የሚገኘው። ግን ፖለቲካሊ በብዙ መንገድ ሊቃኝ ይችላል ነው። 2026 ላይ እንግዲህ የነበሩትን እንቅስቃሴዎችም እንደዚሁ አሳይቻቸዋለሁ ማለት ነው። የፐርዥያን ግልፍ አካባቢ ኤሴንሻሊ ክሎዝ ማድረግ ይችላሉ። ስለዚህ ኬብሎችን መቁረጥ ይችላሉ ነው። በዓለም ላይ እንግዲህ እንዳልኳችሁ ወደ ስፔስ ገና በእንቅስቃሴ ላይ ነው። ስፔስ በተለይ ታዳጊ ሀገራት አንደርሲ የሆኑ ኬብሎች ነው የምንጠቀመው። ፋይበር ኬብሎቻችን ከ90% በላይ የትኛውም ዓለም በውሃ ውስጥ የሚተላለፈው ነው። አብዛኛው ደግሞ በህንድ ውቅያኖስ በቀይ ባህር፣ ምክንያቱም አውሮፓን ከኤዥያ አፍሪካን ከኤዥያ አፍሪካን ከአውሮፓ ጋር የሚያገናኝ ሚድልስትን የሚያህል ፓወር የሚያገናኝ መስመሮች ስለሆኑ እዚህ ላይ ጫናው ይበረታል። ቀይ ባህርም እንደዚሁ ታሳቢ ሆኖ ማለት ነው እና ብዙ ጥያቄዎችን ሰዎች ሊያነሱ ይችላሉ። ስለዚህ ማሪታይም ኢንተርኔት ሩቱ እንግዲህ ማች ሞር ሄቪሊ ደን የሚጎዳው ራሷን ኢራንን ሊሆን ቢችልም ግን ኢራን ምንድን ነው የምትሆነው? ኢራን ትጎዳ። አሁን እንደው አንድ ጉዳይ እስቲ እንደው ግምት ውስጥ ብናስገባ እንኳን ኢራን በዚህ ባህር ደሴት አካባቢ ነዳጅ ኦይል እና ጋዝ ማስተላለፍ ስላልቻለች ኢኮኖሚያ ተጎዳ ብለን ብንወስድ ኢራን ብትጎዳ ምን ችግር አለው? ምን ያልሆነችው ነገር የላትም አይደለ? በብዙ ነገር ደቃለች፣ በብዙ ነገር ተጎድታለች። ባሸጥ ችግርም የለባትም እሷ ኦልሬዲ ጉዳቱን ታውቀዋለች። ግን ኢራን ራሷ ተጎድታ ሌላው ዓለም ደግሞ ተኝቷል ብላ ያሰበችው ቢጎዳ ደግሞ ፖለቲካሊ አድቫንቴጅስ ነች። ለምሳሌ የካታርና የአረብ ኤምሬቶች ኢኮኖሚ ከሚጎዳና የኢራን ኢኮኖሚ ቢጎዳ ኢራን ምንድነው የበሰበሰ ዝናብ አይፈራም ነው። ኦልሬዲ ተጎድታለች፣ ልጎዳ ብላ ልትቀጥል የምትችል ሀገር ናት። ምንም ጥያቄ እንትን የሌለው እና ይሄኛውን ታሳቢ ማድረግ ስለሚያስፈልግ አንዳንድ ጉዳዮች ላይ የኢራን ፖለቲከኞች እነሱ ቆርጦ ተነስተዋል። ጉዳቱ የጋራ ከሆነ እነሱ ምንም ችግር የለም። ጉዳቱ እንዲያውም ለኢራን 50 እና 60 እጥፍ ቢሆንም እንኳን ሆኖ እንደው ቢወሰድ እንኳን 50-60 እጥፍ ሆኖ ቢወሰድ እንኳን 5-6% ገልፎቹ የሚጎዱላት ከሆነ ኢራን እንደ አድቫንቴጅ ነው የምትወስደው እና ይሄኛው ነገር ሊፈጠር ይችላል የሚል ሀሳብ አለ። እንግዲህ ግንቦት ላይ 2026 ላይ አሁን በቅርብ አሁን ያለንበት ወር ላይ አንድ ነገር አይዲያ በጣም ኢቮልቭ እያደረገ ነው። እዛ አካባቢ በጣም የተዘዋወረ ነው። በስትሬት ኦፍ ሆርሙዝን ዘግተን ኢኮኖሚካል ኮንሰፕቱን ከፍ ማድረግ ይዘቱን ከፍ ማድረግ እና ጫናውን ማሳየት አለብን ወደሚል እርምጃ ውስጥ ገብተዋል። የኢራን መገናኛ ብዙሃን በዚህ ልክ ሀሳቡን እየሰጡ ነው የሚገኙት እና እንግዲህ crew change foreign tech companies for utilizing the undersea cable that run through the Strait of Hormuz የውጭ ሀገራት ኩባንያዎች ወይ መክፈል አለባቸው ወይ ይዘጋሉ የሚል ናሬቲቭ ተጀምሯል። ይህ ፖለቲካሊ አይደለም። ይህ ደግሞ እንደምታውቁት ኢኮኖሚካሊ ቴክኖሎጂካሊ ዓለምን የሚጎዳ ነው። ዓለም አሁን እኛ ሀገር እስቲ እንደው 8 ቀን አይደለም 3 ቀን ኢንተርኔት ቢቋረጥ አኗኗራችን ምንድን ነው የሚሆነው? ህይወታችን ምንድን ነው የሚሆነው? ጀስት ባክ ቱ ስቶን ኤጅ ወደሆኑ ዘመን ነው የምንመለሰው አይደለ? እኔና እናንተ በዚህ ልክ አንገናኝም። ማኑዋል በሆነ መንገድ ነው የምንገናኘው። ልክ ማኑዋል ቴሌቪዥን ማየት ማኑዋል ሊሆን ይችላል። ኦፍኮርስ ቤት ቁጭ ብሎ የሆነ ሰው የፈለገውን ሀሳብ ይሰጣል። እናንተ ግዴታ እኔም ግዴታ መመልከት እንደዛ አይሆንም። ይሄ ወደ አባከስ ዘመን እንደመመለስ ነው የሚቆጠረው። የሆነ ስታክ ያደረገ እንደዛ እንዳይሆን ይፈለጋል። ስለዚህ ኢራን እሱ ልታደርገው ትችላለች። ዓለም ቀጥ ካለች እንግዲህ ቀጥ እንድትል የምታደርግበት ቴክኖሎጂ ልትጠቀም እንደምችል በጣም ውስብስብ የሆኑ ቴክኖሎጂዎች እንዳሏት ይነገራል። ቢያንስ እንኳን ማይን በማስቀመጥ የባህር ውስጥ ፈንጂዎችን በማስቀመጥ ችግር ልትፈጥር ትችላለች የሚለውን ሀሳብም እንደዚሁ ማንሳት ያስፈልጋል። ዚስ ዋዝ ናት ሜሪሊ ኤ ኩዌስችን ኦፍ ፊ የክፍያ ጉዳይ ላይሆን ይችላል። ሬጉሌሽን as well as efforts to monopolize cable maintenance and repair service ማስከፈል ብቻ አይደለም። ሜጀር ቴክኖሎጂዎቹ እንዲከፍሉ ኬብል ስላዘረጉና በዛ ስላስተላለፉ ብቻ እንዲከፍሉ እነ ጉግል እኮ በቀይ ባህር ነው ያላቸው። እነ ጉግል እኮ በህንድ ውቅያኖስ ነው ያላቸው እና በሜዲትራኒያን ባህር ነው ያላቸው። ስለዚህ ማስከፈል ብቻ ሳይሆን ሪፔር ሲያደርጉ ጥገና፣ መቆጣጠር፣ ማስከፈል፣ አካባቢውን ሞኖፖላይዝ ማድረግ እሱ ሁላ እርምጃ
ልትወስድ ትችላለች። ዓለምን እቆጣጠራለሁ ኢራን ዓለምን እቆጣጠራለሁ የምትለውም በስፋት ይህን ግምት ውስጥ በማስገባት ነው እንግዲህ ስለዚህ ይሄኛው ከኢኮኖሚ ፐርስፔክቲቭ እንደዚህ አይነት ነገሮች ሊፈጥር ይችላል። ፍሮም ሚሊተሪ ፐርስፔክቲቭ ሊታዩ የሚገባቸው አንዳንድ ጉዳዮች አሉ። ሆርሙዝ በጣም ኳይት ሻሎ ነው። ይሄ ጥልቀት የለውም፣ ሻሎ ነው በጣም ልክ ቀይ ባህር አካባቢ እንዳለው የተወሰነ ቀይ ባህር ወደ በብዕል መንደብ ሲገባ ነው አካባቢ ጫፍ ላይ ካልሆነ ሻሎ ዝም ብሎ ከላይ ያለ ነው። ስለዚህ የማሪታይም ትራፊኩን መወሳሰብ ትችላለች። cables are physically vulnerable to damage። ስለዚህ ለጦሯ ከፈለገ ጥቃት ለመሰንዘር ከፈለገ ኬብሎቹ እንዳልኳችሁ የውሃ ላይ መስመሩ የተዘረጋው በሆርሙዝ አካባቢ ያለው ሻሎ ስለሆነ ሆርሙዝ ጥልቀት ስለሌለው ከላይ ስለሆነ ሻሎ ነው ወይም ደግሞ ከፍ ብሎ የቆመ ነው እንጂ በጣም ጥልቀት የለውም። ወደ ስር የገባ አይደለም እንደምታውቁት እና ላይ ስለሆነ በቀላሉ ጉዳት እንዲደርስበት ወይም ተጋላጭ ነው እና vulnerable ስለሆነ ለዳሜጅ ሚሊተሪ በሱ መንገድ ልትጠቀምበት ትችላለች ተብሏል። አብዛኛው የሰብሲ ከፊል የሆነውን የባህር አካባቢ ኬብሎችን ለሳቦቴጅ የራቁ አይደለም። በዋነኝነት እንግዲህ ሰዎች አንከር ሲያደርጉ መርከብ ሲጥሉ ወይም መርከብ መልቃቸውን ሲስቡ ጉዳት ሊደርስባቸው ይችላል። ፊሽንግ ጊሮችም ራሱ አስቸጋሪ ናቸው። በፊሽንግ በናቪጌሽን ኢረር በብዙ ነገሮች ጉዳት ሊደርስባቸው ይደረጋልና ኢራንም ዊዛውት ኤኒ ሪስፖንሲቢሊቲ እሱ ልታደርገው ትችላለች። ማንም ገብቶ እንዲወጣ ቦታውን ከፈቀደችለት። ሚድል ኢስት ደግሞ እንደምታውቁት የብዙ ኃይሎች መንቀሳቀሻ ስለሆነ እሱንም ልታደርገው ትችላለች ተብሎ ይታሰባል። ፊዚካል ኢንተርፈረንስ በቀላሉ ፊዚካል በሆነ በአካል መቁረጥ፣ ጉዳት ማድረስ፣ መቆጣጠር ከፈለገች እነዚህ ማገናኛ ቦታዎችን አውጥቶ መጣል፣ እንደዚህ አይነት ፊዚካል እርምጃዎችን ልትወስድ ትችላለች። ከዛ ውጭ ደግሞ ፕሪሳይስ የሆነ ሳይበር አታክ እንዲፈጸም ልታደርግ ትችላለች እና ኢንፍራስትራክቸሩ በጣም እምነንት የሆነ ችግር ውስጥ ሊገባ ይችላል ነው። ኢኮኖሚካል ፐርስፔክቲቭም አለው። እንግዲህ ይህን ሰብሲ ኬብሎችን መቆጣጠር ከተቻለ ወደ ህጋዊነት የምትወስደው ከሆነ የዓለም አቀፍ የማሪታይም ሎ ወይም በማሪታይም ሎ በባህር ውስጥ እና በዚህ የባህር ላይ እንቅስቃሴዎች ህግ በኮስታል ስቴት አካባቢን የሚቆጣጠሩ ሀገራት መብት ምናምን በመሳሰሉት ደግሞ ሬጉሌት ልታደርገው ትችላለች። ኢንስታሌሽኑን በራሷ መንገድ፣ ሜንቴናንሱን በራሷ መንገድ፣ ኢንፍራስትራክቸሩን በአካባቢው ላይ ከራሷ አንጻር ልትቃኝ ትችላለች። ክፈሉኝ ነው ይህ ሁሉ። ስለዚህ በዛም ልክ ልትሄድ ትችላለች ነው። ስለዚህ ቴህራን በዚህ ኬብሎች just part of international communication network but as an object under its control። ኢራን የምታስበው እነዚህ ኬብሎች ስለሆኑ ብቻ አይደለም፣ በዓለም አቀፍ ውሃ ላይ የሄዱ ናቸው። ስለዚህ በዓለም አቀፍ የውሃ እንቅስቃሴዎች ሲቀጥሉ ብላ የምትወስድም ሀገር አይደለችም። ምንድነው የምታደርገው? this is my own property ነው፣ በእኔ አካባቢ ነው ያለው፣ ስለዚህ በእኔ ቁጥጥር ስር ያለ ነው እንጂ እናንተ እንደምትሉት ሊሆን አይችልም የሚል አቋም ነው ያላት። ስለዚህ ብዙ ክሌሞች አሉ፣ እዛ አካባቢ ላይ ብዙ ክሌሞች አሉ። እነዚህን ክሌሞች ደግሞ መፍትሄ መስጠት ያስፈልጋል። የኢኮኖሚ ኢምፓክቱን፣ ሚሊተሪ ፐርፐዙን እና ብዙ ነገሮች ማየት ይቻላል። እንግዲህ 7 primary communication system run along the sea bed of the Strait of Hormuz. However, they branch out into about 17 distinct cable lines. Some serve mainly regional purpose. The Falcon system connects India with Oman, Iran, Qatar, Saudi Arabia, and extending to Egypt, while the Ooredoo Gulf Pathway manage a significant portion of digital traffic within the Persian Gulf. እነዚህም በደንብ ልንገራችሁ። እንግዲህ 7 የሚሆኑ በዓለም ላይ ካሉት 7 የሚሆኑ በጣም ወሳኝ የሚባሉ የኮሚኒኬሽን ስርዓቶች 7ቱ የሚጓዙት የኮሚኒኬሽን ስርዓቶች የተግባቡ ስርዓቶች የሚያልፉት በስትሬት ኦፍ ሆርሙዝ ነው፣ በሆርሙዝ ሰርጥ አካባቢ ነው። ስለዚህ እነዚህ እንኳን 7ቱ ራሳቸውን ግን ብራንች ያደርጋሉ ለራሳቸው በተለየ በሰብ ብራንች ሆነው ወደ ተለየ አቅጣጫ ሊሄዱ ቢችሉም 17 የተለያየ ዲስቲንክት የሆኑ ኬብል ላይኖች ወይም ኬብል መስመሮች ቢኖራቸውም 7ቱ ግን ቤዚክ ፕራይመሪ የሆኑ ሲስተሞች ያሉት እዛ ነው። እነዚህ 7ቱ ግን ወደ 17 ብራንች ደግሞ ራሳቸውን ይለጥጣሉ ወይም ደግሞ ይከፍላሉ። ኬብል ላይኖች በዛ ልክ ሊሄዱ ይችላሉ። አሁን ሜንሊ እንግዲህ አብዛኞቹ ደግሞ የሚያገለግሉት ለዛው አካባቢ ነው።
ለምሳሌ ፋልከን የሚባለውን የፋልከን ስርዓት ብንመለከት የሚያገናኘው ህንድን ከኦማን፣ ከኢራን፣ ከካታር፣ ከሳውዲ አረቢያ ከዛም በኋላ ደግሞ ይለጠጥና ግብጽ ነው። ሌላው ደግሞ የኦሬዱ የሚባለው ደግሞ የገልፍ ፓዝዌይ ማኔጅ የሚያደርገው ሲግኒፊካንት ፖርሽን ኦፍ ዲጂታል ትራፊክ ዌዝን ባይዞ ይሄኛውን እንትን ልበላለን እንዲገባችሁ ብዬ ነው እና ስፔሊንግ ወስዳችሁ ቼክት OREDOO ነው። ስለዚህ በሚነበቡ እንትን ታኖታላችሁ ጀስት ቱ ሃቭ ዘ ፍሬም እንድታውቁት ነው። እና በዚህ ይሄኛው ደግሞ ምንድነው ዲጂታል ትራፊክ ዌዝን ፐርሺያን ገልፍ ነው የሚያልፉ። ሌሎች ደግሞ ሲስተሞች ስትራቴጂካሊ ቫይታል የሚባሉት ኢንክሉዲንግ CME-WE5 የሚባለው ወይም SEAMEWE የሚባሉ 5 ማለት ሊንኪንግ ሳውዝ ኢስት ኤዥያ ዊዝ ሚድል ኢስት ኤንድ ዩሮፕ ማለት ነው። እና ሚድል ኢስት ኤንድ ዩሮፕ ነው ስሙም እንደሱ ነው የሚያስመለክታችሁ። ከዛ ውጭ ደግሞ TJN ገልፍ የሚባል አለ። ኮኔክት የሚያደርገው ገልፍ ኔሽንስ ኢንፍራስትራክቸር ዊዝ ኢንዲያ ከህንድና ከሌላው ዓለም አቀፍ ኔትወርክ እና ከዩኤስ ጋር ወይም ከአሜሪካ ጋር ነው። እነዚህ ላይ የሚያደርጉት እነዚህ የሚገኙት ስትሬት ኦፍ ሆርሙዝ ላይ ነው ወይም ሆርሙዝ ሰርጥ ላይ ነው። ታዲያ እንዴት ነው መፍትሄ ሊመጣ የሚችለው? ብዙ ሰዎችን የሚያሳስባቸው ሆነዋልና the secret of this cables cannot be ensured without military force ያለ ወታደራዊ አቅም እነዚህ አካባቢዎች ላይ ጫና መፍጠር መፍትሄ ማምጣት አይቻልም ተብሎ ነው የሚወሰደው። በአብዛኛው ግን የዓለም የፖለቲካ ስርዓት አሁን አስቸጋሪ መሆኑን ግን ለመረዳት እድል ይፈጥራል ነው። ይሄ ሲባል ግን ኬብሎች ብራንች አላቸው። ሙሉ በሙሉ የተለየ አማራጮችንም እንደዚሁ ሊጠቀሙ ስለሚችሉ ማሳየት ያስፈልጋል። ግን አስቸጋሪ ነው። አንዳንድ ስምምነቶችም ሊፈጠሩ ይችላሉ። ፒስ ዲል ቱ ፉሊ ሪኦፐን ሆርሙዝ አዝ ዩኤስ ሚሊተሪ ፖሊስ አክት የሚል መረጃ እንደዚሁም ከዚሁ ከሆርሙዝ ሰርጥ ጋር በተገናኘ የሚወጡ መረጃዎችም አሉ። ያ ማለት ሆርሙዝ ሰርጥ ሊከፈት እንግዲህ ስምምነቶች ተደርሰዋል። ግን ይሄኛው ስምምነት ደግሞ በዋነኝነት ያስኬዳል አያስኬድም የሚለው ቀደም ሲል የነገርኳችሁ በጣም ወሳኝ ጉዳዮችንም ታሳቢ ማድረግ ያስፈልጋል። በብዙ መንገድ ግን ልክ ያልሆኑ የዓለም የፖለቲካ ስርዓቶች አሉ። እነሱን መፍትሄ መስጠት ግን አስገዳጅ ነው የሚለውን ለማንሳት ነው። ስለዚህ የዓለማችን ፖለቲካ ጫና ውስጥ የሚገባው ሆርሙዝ ስትሬት እንደዚሁ ፈተናው እየበዛ ሲሄድ ነው የሚለውን ለማንሳት ነው። ውድ ተመልካቾቻችን ቢኒያም ካሴ ነበርኩኝ። ታንክ ዩ ቨሪ ማች